ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በኢትዮጵያ ምርጫ ሲቃረብ ገዢው ብልጽግና ፓርቲ ወደ ኢኮኖሚያዊ ጉዳዮች እያደላ ነው። የኢትዮጵያ ሰባተኛ አጠቃላይ ምርጫ በመካሄድ ላይ የሚገኙ ግጭቶች፣ የፖለቲካ ምህዳር መጥበብ እና የተቃዋሚዎች መዳከም አጥሎትበታል። ገዢው ብልጽግና ፓርቲ እንደ ስኬት የሚቆጥራቸውን ኢኮኖሚያዊ ጉዳዮች አጉልቶ ለማቅረብ ሲጥር ይታያል። የኑሮ ውድነት፣ ስራ አጥነትና የድህነት መጨመርን የመሳሰሉ አንገብጋቢ ጉዳዮች ክርክር ሊደረግባቸው የሚገባ ናቸው። ባለፈው ሳምንት በአዲስ አበባ በተካሄዱ የውይይት መድረኮች መንግስት ያከናወናቸውና ያቀዳቸው ስራዎች ውዳሴ ቀርቦላቸዋል። የጉባ ብስራቶች፣ የመደመር መንግስት ትሩፋቶች በሚል መሪ ቃል በተለያዩ ክፍለ ከተሞች በተካሄዱት ውይይቶች የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝን የመሳሰሉ ከፍተኛ ባለስልጣናት ተገኝተዋል። የተመረጡ የከተማ ነዋሪዎች የተሳተፉባቸው የክፍለ ከተማ ውይይቶች ሚኒስትሮችን ጨምሮ በሶስት ባለስልጣናት የተመሩ ናቸው። የኮሪደር ልማት፣ የመኖሪያ ቤትና የመሰረተ ልማቶች አቅርቦትን የመሳሰሉ ጉዳዮች በተነሱባቸው መድረኮች እንደ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ያሉ ባለስልጣናት መንግስት አሳካ ያሏቸውን ስራዎችና ያቀዳቸውን ውጥኖች አብራርተው ነበር። ህዳሴ በተመረቀበት ወቅት ከጉባ ላይ ሆነው ክቡር ጠቅላይ ሚኒስትሩ ገና በቀጣይ እነዚህን እንሰራለን ብለው የተናገሯቸው ውጥኖች አሉ ሲሉ ዶክተር ጌዲዮን ተናግረዋል። በሶማሌ ክልል ጎዴ አካባቢ ሊገነቡ የታቀዱ የአፈር ማዳበሪያና የጋዝ ማምረቻዎች፣ የቢሾፍቱ አውሮፕላን ማረፊያና 10 ዓመታት ሊፈጅ ይችላል የተባለው የኒውክሌር ኃይል ማመንጫ በተለያዩ ክፍለ ከተሞች በተካሄዱት ውይይቶች ባለስልጣናቱ የዘረዘሯቸው እቅዶች ናቸው። ባለስልጣናቱ በሰባተኛው አጠቃላይ ምርጫ ላይ ካጠሉት ተግዳሮቶች ይልቅ ኢኮኖሚያዊና ተያያዥ ጉዳዮች ከፍ ያለ ትኩረት እንዲሰጣቸው የሚሹ ይመስላል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ቢቂላ ሁሪሳ ኢኮኖሚያችን ቀና እያለ ጠንካራ እየሆነ ለኮሮና የማይበገር፣ ለግጭት የማይበገር፣ ለተፈጥሮ የማይበገር፣ ለተለያዩ ችግሮች የማይበገር፣ ከውጭና ከውስጥ ለሚቃጣ የጠላት ሽኩቻ የማይበገር ኢኮኖሚ እየተገነባ እየመጣ ነው ሲሉ ተደምጠዋል። በአንደኛው መድረክ በአዲስ አበባ ከንቲባ አዳነች አቤቤ በብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልነታቸው ተጋብዘው ንግግር ያደረጉት የፕላንና ልማት ሚኒስትሯ ፍጹም አሰፋ በመጪው ግንቦት የሚካሄደውን ሰባተኛ አጠቃላይ ምርጫ ከቀደሙት የተሻለ ማድረግ ከውይይቶቹ ዓላማ አንዱ እንደሆነ አስረድተዋል። ውይይቶቹ የምረጡኝ ዘመቻ ተብለው በይፋ ባይጠሩም ገዢው ፓርቲ የሚያደርገውን ዝግጅት እያጠናከረ እንደሚገኝ የሚጠቁሙ ናቸው። በኔዘርላንድስ በሚገኘው ክሊንግዴል ኢንስቲትዩት የፖለቲካ ኢኮኖሚ ጉዳዮች ተመራማሪው አማኑኤል ደሳለኝ ከምርጫ ጋር የሚያያዘውን ትርክት ገዢው ፓርቲ ለራሱ በሚመች መልኩ መቃኘት ሳይፈልግ እንዳልቀረ ታዝበዋል። በግልጽ የምርጫ ዝግጅት ነው ተብሎ ባይታወጅም ምርጫ ቦርድ የጊዜ ሰሌዳውን ከማሳወቁ አንጻር ካሁኑ ገዢው ፓርቲ ዝግጅቱን የጀመረ ነው የሚመስለኝ ሲሉ አቶ አማኑኤል ተናግረዋል። ከተቃዋሚ የፖለቲካ ፓርቲዎች መካከል በአማራና በኦሮሚያ ክልሎች በመካሄድ ላይ የሚገኙ ግጭቶችና የሀገሪቱ የጸጥታ ሁኔታ ምርጫ ለማካሄድ የሚያስችሉ አይደሉም የሚል አቋም የሚያራምዱ ጥቂት አይደሉም። በፌዴራል መንግስትና በህወሓት መካከል የበረታው ፖለቲካዊ ውጥረት እስካሁን መፍትሄ ስላልተበጀለት በትግራይ ክልል እንዴት ምርጫ እንደሚካሄድ የሚታወቅ ነገር የለም። የብልጽግና ፓርቲ ፕሬዝዳንት አብይ አህመድ ግን ሰላም የለም በሚል አመክንዮ ምርጫ ሳይካሄድ ሊቀር እንደማይችል የጸና አቋም አላቸው። በኢትዮጵያ የፖለቲካና የጸጥታ ችግሮች ቢኖሩም አቶ አማኑኤል ኢኮኖሚው ትልቅ ቦታ የሚኖረው ይመስለኛል፣ ሊኖረውም ይገባል ሲሉ ይናገራሉ። ከኢኮኖሚው አንጻር ሊነሱ የሚችሉ ብዙ ትልልቅ ጥያቄዎች አሉ የሚሉት አቶ አማኑኤል የኑሮ ውድነት፣ ስራ አጥነትና የድህነት መስፋፋትን በምሳሌነት ይጠቅሳሉ። የዓለም ባንክ በቅርቡ ይፋ ባደረገው ሰነድ በጎርጎሮሳዊ 2025 በኢትዮጵያ የድህነት ምጣኔ ወደ 43% ከፍ እንደሚል አሳይቶ ነበር። አቶ አማኑኤል እንደሚሉት እነዚህ ክርክር ሊደረግባቸው የሚገቡ አማራጮች ሊቀርቡባቸው የሚገቡ ትልልቅ ጉዳዮች ናቸው። የጠቅላይ ሚኒስትር አብይ አህመድ መንግስት በዓለም አቀፉ የገንዘብ ድርጅት በ3.4 ቢሊዮን ዶላር ብድር ተግባራዊ የሚያደርገው የኢኮኖሚ ማሻሻያ በምርጫው ከፍተኛ ትኩረት ሊያገኙ ከሚችሉ ጉዳዮች አንዱ ነው። የውጭ ምንዛሪ እጥረትን ለመፍታት እና የውጭ ንግድን ለማበረታታት ተግባራዊ የተደረገው ማሻሻያ ብር ዶላርን ከመሳሰሉ የመገበያያ ገንዘቦች አኳያ ያለውን የምንዛሪ ተመን በከፍተኛ መጠን አዳክሟል። የብር መዳከም በፊናው ነዳጅን ጨምሮ ሀገሪቱ ከውጭ የምትሸምታቸው ሸቀጦች ዋጋ በከፍተኛ መጠን እንዲንር አድርጎታል። የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ይፋ ባደረገው የነዳጅ ማሻሻያ የ1 ሊትር ቤንዚን፣ ኬሮሲንና ነጭ ናፍጣ መሸጫ ዋጋ በሌትር 129 ብር ገብቷል። ይህ በሌሎች የኢኮኖሚው ዘርፎች ላይ በቀጥታና በተዘዋዋሪ ተጽዕኖ የሚያሳድር ነው።
በምረጡኝ ዘመቻ ወቅት በገዢው ፓርቲና በተቃዋሚዎች መካከል ሊደረግ የሚችል ክርክር የኑሮ ውድነትን የተመለከቱ ርዕሰ ጉዳዮች ውይይት እንዲደረግባቸው እድል ሊፈጥር ይችላል። በተወሰነ ደረጃ ተቃዋሚዎች ሀሳባቸውን በግልጽ የሚያራምዱበት፣ ሚዲያ ላይ ወጥተው ሀሳቦቻቸውን ለመራጩ ሕዝብ የሚገልጹበት እድል የሚመቻች ከሆነ ኢኮኖሚው ውስጥ ያሉ ችግሮችን በማንሳት በገዢው መንግስት ላይ የትርክት የበላይነት ለማግኘት እንደሚረዳቸው የፖለቲካ ኢኮኖሚ ተመራማሪው አቶ አማኑኤል ያምናሉ። ይህ የሚሆነው ግን የፖለቲካ ምህዳሩ በአንጻራዊነት የመከፈት አዝማሚያ ካሳየ ብቻ ነው። አቶ አማኑኤል ተቃዋሚ ፓርቲዎች እድል የማያገኙ ከሆነ የገዢው ፓርቲ ሀሳብና የገዢው ፓርቲ ትርክት ብቻ ነው ለህብረተሰቡ የሚቀርበው ሲሉ ይናገራሉ። የተቃዋሚ የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድን ጨምሮ በመንግስት ተቋማት ገለልተኝነት ላይ እምነት እንደሌላቸው በተደጋጋሚ ገልጸዋል። 10 የፖለቲካ ፓርቲዎች መከላከያ ሰራዊት፣ የፖሊስ፣ የደህንነት ተቋማትና የፍትህ አካላትን ገለልተኝነት የሚያረጋግጥ አስገዳጅ የጋራ ስምምነት ሊኖር እንደሚገባ ባለፈው ወር ጥሪ አቅርበው ነበር። የነፃና ገለልተኛ መገናኛ ብዙሃን መገፋት ከገዢው ፓርቲ ውጪ ያሉ ሀሳቦች በምርጫው ሂደት እንዳይሰሙ እንቅፋት ሊፈጥር የሚችል ሌላ ደንቃራ ነው። ምርጫው ግን 6 ገደማ ወራት የሚቀሩት ቢሆንም ፍትሐዊ፣ ነፃና ተአማኒ እንዲሆን የሚያስችሉ እርምጃዎች መንግስት ለመውሰዱ በርካቶች ጥርጣሬ አላቸው። የኢኮኖሚውም የሌሎችም ጉዳዮች በግልጽነት ውይይት ሊደረግባቸው የሚችለው የምርጫው ሂደት አሳታፊና ተወዳዳሪ የሚሆን ከሆነ ነው የሚሉት የኢንስቲትዩቱ ተመራማሪ፣ አሁን ፍትሐዊ ፉክክር የሚኖርበት ምርጫ ይኖራል ብለው ለመናገር ያዳግታቸዋል። በሚቀጥሉት ወራት ምን እንደሚከሰት አናውቅም ሲሉም አስረድተዋል። የብልጽግና ፓርቲ አልጋ አውራሽ የቀድሞ የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ወይም ኢህአዴግ በአራተኛው አጠቃላይ ምርጫ ከህዝብ ተወካዮች ምክር ቤት 547 መቀመጫዎች መካከል 545 አሸንፎ ነበር። ኢህአዴግ 52 የፖለቲካ ፓርቲዎችና 9 የግል እጩዎች በተወዳደሩበት አምስተኛው አጠቃላይ ምርጫ 100% ቢያሸንፍም በተቃውሞና በውስጡ በገጠመው ፖለቲካዊ ቀውስ ህወሓትን ጥሎ ለመዋሃድ ተገዷል። የቀድሞውን ኢህአዴግ ያዋሃዱት ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ለመጀመሪያ ጊዜ በደም አፋሳሽ ጦርነት ውስጥ በተካሄደው ምርጫ ብልጽግና ፓርቲ 96.8% አሸንፏል። የፖለቲካ ምህዳሩን ማስፋትና የፕሬስ ነፃነትን ማጠናከርን ጨምሮ ጠቅላይ ሚኒስትር አብይ ስልጣን ሲይዙ ከገቧቸው ቃል ኪዳኖች መንግስታቸው አፈግፍጓል። አብይ ተፎካካሪ ይሏቸው የነበሩ ተቃዋሚ የፖለቲካ ፓርቲዎች ተከፋፍለው ተዳክመዋል። በሀገሪቱ የሚካሄዱ ግጭቶች የጋረጡት ፈተና፣ የተቃዋሚ የፖለቲካ ፓርቲዎች መዳከምና የምህዳሩ መጥበብ የግንቦቱ ምርጫ የይስሙላ እንዳይሆን የሚያሰጋ ነው። በመጪዎቹ ወራት መንግስት የፖለቲካ ምህዳሩን ከፍቶ የተለያዩ የተቃዋሚ ፓርቲዎች እንዲሳተፉና ሀሳቦቻቸውን እንዲያራምዱ የሚያደርግ ከሆነ የይስሙላ ምርጫ ከመሆን ሊድን ይችላል። ነገር ግን ያ ይሆናል ወይ ብሎ ለማሰብ በጣም እቸገራለሁ ሲሉ አቶ አማኑኤል አስረድተዋል። ዘገባው የዶይቼ ቬለ ነው።